ቪዲዮ ላከችልና ለአንድ እግዚአብሔር ሰው ኢትዮጵያ ላከችለት ለፓስተር ያሳየውት ያስከውን ቪዲዮዎች ሌሎች ይዘውታል። ወይኔ ራሴ ስላለ እዚህ ተቆራረጠ ኒና ፔጅ ላይ ስለተቀመጠ እናሳያለን ማለት ነው። በቃውን ቪዲዮ ይከፈት። ልብ የሚነካ ታሪክ። አንድ ሰው ነበር ከተወሰኑ 100 ዓመታት በፊት በመንገድ በፈረሱ በሚጓዝበት ወቅት በስፍራው እጅግ ትልቅ ተፈጥሯዊ አደጋ ይፈጠራል። መብረቅ ሳይቀር አጠገቡ መውደቅ ይጀምርና እርሱንም ከፈረሱ ላይ ይጥረዋል። ያኔ ያ ወጣት ወደ ቅድስት ሐና ይማጸን ጀመረ። ቅድስት ሐና ሆይ እርጂኝና መነኩሳለሁ እያለ ይጮህ ጀመር። ከዛ ውስጥ በሰላም ወጣና መሐላውን ግን አክብሮ መነኩሰ። ምን ዋጋ አለው? ከተወሰኑ ዓመታት በኋላ ነው ያንን ከሞት ያመለጠበትን ነገር ረስቶ መሐላውን ይሰበረው። ልክ እንደሱ ደግሞ በምንኩስና ህይወት ውስጥ የነበረችን ሰው ጭራሽ ያስወጣና በኋላ ላይ ያገባታል። እሷ ካትሪና ትባላለች። እሱ ደግሞ ዋናው ሰው the one and only ማርቲን ሉተር ነው። አይጀግና ቃኛለ በመቤቴ አረ ይበቃኛል። አረ ትለዩብኛላችሁ። አረ በቃኝ አንቺ። አረ በቃኝ እናንተ ቤተሰብ። አቤት ጀግናው ገቡት ትልኛለ ጀግናው አይዛቂታው ምን ሆነና አቀም ጌታ ያውቃል። ስለቸን በቃ ጭቅጭቁ፣ ስድቡ፣ ሁሉ ነገር አናታችን አዘወርብን። እባክህ ደሜ አዘር እንጸልያለን። ችግር በጣም ነው የሚወዱ ናፈቀኝ። ጠላት ነጥላይን ጣል አድርጌ ቆሜ ማስቀድሰው የጣኑ ሽታ ምኑ በእውነት እኔ እንጃ። ብቻ ደሜ ምንም አይደለም። በቃ ጌታ ያውቃል። ይሄ ዶክተር ወዳጄን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ንገሩት። ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። 9 የክርስቶስን በዓላት ሲዘረዝር አንብባችሁታል እኮ ታውቁታል። የምታውቁት በጎ ነገር እንወስዳለን እኛ። ሰባኪና ንብ አንድ ነው። በጎ ነገር ነው የተናገረው። 9 የክርስቶስ በዓላት በዝርዝር አስቀምጦታል። ያው 9 ተሳቱ በዓላት የጌታን 9ኙን በዓላት አብረው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸውም። ስለ ኦርቶዶክስ ንገሩልን አላልናቸውም። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። ምን አለሽ ደግሞ እሷ የፕሮቴስታንት ሰባኪዎች ኦርቶዶክሶችን ይቅርታ ሊጠይቁ ይገባል አለች እኮ። እውነት ነው። ይሄ ይቅርታ ሊጠይቁ ይገባል። ኦርቶዶክሶች በስላሴ ያምናሉ። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክስን የሚያጥላላ ሌላ ጋም ሰብኬዋለሁ። ይሄን ነገር እውነቱን ነው የምንነጋገረው። እነዚህ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ዝም ብሎ እኮ ሰው አይናገርም። ከመሬት ተነስቶ እዚህ ውስጥ እርሾ ሳይኖረው አይናገርም። አዎ ኦርቶዶክሶችን እየሰደብን ነው የመጣ ነው። እያጥላላን ድንግል ማርያምን ቅዱሳኑን እያጥላላን ነው የመጣው የኛ ሃይማኖት አለች። እውነት ነው። ስድብ ነው። እውነት ነው። እና የፍየል ቁርጥ ከተማ ውስጥ የሚበሉ የኛ ሰባኪያን ጥሬ የሚቆረጥሙ ገዳም ያሉትን መነኮሳት መንቀፍ አይችሉም ማለት ነው። እውነት ነው። አሁን እነሱ ልሰብካቸው አይደለም። እኔ በእውነቱ እግዚአብሔር ያናገራቸውን ለመናገር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ በዓለም ላይ ጴንጤ የሚባል አይኖርም ነበር። ፊታችሁ እንዴት እንደሚያስፈራ! አንድ ሚካኤል የሚባል ዲያቆን በ15 ምናምን ወደ ጀርመን ሀገር ሄዶ እሱ ነው ማርቲን ሉተርን ኢንፍሉዌንስ ያደረገው። ማርቲን ሉተር በመጽሐፉ ላይ
85 ጊዜ ኢትዮጵያን ጠቅሷል። ኢትዮጵያን የጠቀሰው ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ የክርስቶስ ቤተክርስቲያን ምሳሌ ናት ብሎ ነው የሚያምነው። ስለዚህ ሚካኤል ባይኖር ኖሮ ማርቲን ሉተር እንደዛ ፕሮቴስት አድርጎ እነዛ 90 ምናምኖቹን ጽፎ አይወጣም ነበር። ብዙዎቻችሁ አሁን ልትናደዱ ነው። ጴንጤዎች ችግር አለ። እውነት ነው። ማርቲን ሉተር ያንን ሪፎርሜሽን ባያመጣ ኖሮ ፕሮቴስታንቲዝም የለም። ፕሮቴስታንቲዝም ባይኖር ደግሞ ካፒታሊዝም የለም። ዓለም ላይ አሁን የምታዩት ሁሉ ቴክኖሎጂና ዕውቀትም አይኖርም ነበር። ቅርብ ይላችሁም ጠጧል። የኢትዮጵያ ቆይ እባክህ በመንፈስ ጎንደር ጎጃም ልግባ ሹና ካቶር ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሰራ አካል ተረጋግጧል። ዘንዶን ረጋግጧል። መተቱን አፈራርሷል። ደም አፋሳሹን ወገዋለሁ፣ አቃጥለዋለሁ። በመንፈስ አልነበረም። መሞከር በአካል ነበር፣ በወሬ አይደለም፣ በተግባር አሁን ያልከውን ወሬ ማለት ነው። መተዛ ጎጃምና ጎንደር ላይ መሞከር ነበር፣ በወሬ አይደለም፣ በተግባር አልኩህ እኮ። ምን አለ ይህን ማህበረሰብ ብትተውት? ብዙ መከራ፣ ብዙ ስቃይ፣ ብዙ ፈተና ያሳለፈ ማህበረሰብ ሰሞኑን ደግሞ ይዛችሁታል። ይህን ማህበረሰብ ዛሬ አንተ የምትሸቅልበት አዳራሽ ላይ ይህን ሁሉ ህዝብ ሰብስበህ ሆድን የምትሞላበት የምትዘንጥበትን ወንጌል ሰንዶና አስተካክሎ የሰጠህ እዛውን ዛሬ ዘንዶ እባቡ ምናምን ያልከው ማህበረሰብ ነው። ግድ የለም የጊዜ ጉዳይ ነው። ለሁሉም ጊዜ አለው አይደል? ግን አንተ የወንጌል ሐዋርያ ኮንክ በመንፈስ ቤት አይጠበቅብህ። በአካልና እውነት አለኝ ካልክ እውነት ዘንዶ ካለ እንደው በአካል ነው እኮ መገኘት ያለበት። በአካልና ከዘንዶ ጋር ታገል፣ በአካልና ከእባቡና ከጊንጡ ጋር ታገል። ውሸታ ማስመሳይ ስለሆንክ ነው። በዚህ ደረጃ ይሄንን ሃይማኖተኛ እጅግ ጨዋና ስነ ምግባር የተሞላን ማህበረሰብ ዝቅ ለማድረግ የሄድክበት መንገድ በጣም ነው የሚያሳፍረው። ውርደትም ጭምር ነው፣ ድንቁርናም ጭምር። በነገራችን ላይ ይህ ሰውዬ በዚህ ደረጃ አፉን ሲከፍት ሲናገር እዛ አካባቢ ተወልዳችሁ ያደጋችሁ አዳራሽ ውስጥ ቁጭ ያላችሁ ሰዎች ግን በምን ደረጃ የታገሳችሁት? በምን ደረጃ የታገሳችሁት? እውነት ይህ ሰውዬ የሚለው አይነት ነገር አለ እዛ? የለም። የሊቃውንት ሀገር፣ የወንጌል ሀገር፣ የእውነት ሀገር ነው። የጨዋነት የስነ ምግባር ልዕልናና ከፍታ የሚታይበት አካባቢ ነው። ሰው ወዳድ ነው። ንጹህ ማህበረሰብ ነው እዛ አካባቢ ያለ። በዚህ ደረጃ እዛ አካባቢ የሚነገረውን ወንጌል የባዕድ አምልኮ ለማስመሰል የሚደረግ ጥረት ነው። ምን ነው ጎንደርና ጎጃም ብቻ ትዛላ። ሌላኛውን ፓስተር ደግሞ በዚህ ደረጃ አፉን ሲያላቅ እናየዋል። ስሙስ የት ተሰራው? አማራ የት ተናገር። ክልሉ የት? ማን የሰራ? ማን የሰራ? ጎንደርኛ በለው በለው። እስቲ እንደላችሁ ከዚህ ማህበረሰብ ራስ ላይ ውረዱ። በተአምር የምትቋቋሙት ነገር አይደለም። ለዚህ ማህበረሰብ ወንጌል መናገር አይከብድም? በጣም ይከብዳል። እረፉ፣ ግዴላችሁም እረፉ። ሁሉን እናውቃለን፣ ብንናገር እናልቃለን አይነት ነገር ሆኖብን ነው። ስለዚህ ማህበረሰቡ ተውት። አሁን ያለበት መከራ ለራሱ በቂው ነው። ስለዚህ በተለያየ መንገድ እየመጣችሁ ይህን ማህበረሰብ ለመጎሰብ አትሞክሩ። ጊዜ ለሁሉም መልስ አለው። ኢየሱስ ደግሞ እንደዚህ አለ፣ በእኔ እመኑ አለ፣ በአባቴ እመኑ አለ እንጂ በእናቴ እመኑ ብሏል አላለም እኮ። ክርስቶስስ ነገራችሁን ለእኔ አስተዋውቁ ሲል አብና መንፈስ ቅዱስም ስማቸውን ጠርቶ ነው እንደዛ ያለው። ያ ማለት ለክርስቶስ ብቻ ነው የምታሳውቀው። ለአብ ስላልተባለ ነገር ለእግዚአብሔር አብ አታሳውቅም ማለት ነው። ለእግዚአብሔር መንፈስ ቅዱስ አታሳውቅም ማለት ነው። ለእኔ አሳውቁ ስላለ አብን ኤክስክሉድ ያደርጋል፣ ወልድን መንፈስ ቅዱስን ኤክስክሉድ ያደርጋል? አያደርግም። ስለዚህ ክርስቶስ እንደዛ በማለቱ ልክ ነው። ኦፍኮርስ አምላክ ነው። እንደ አምላክነቱ ለሱ እናስታውቃለን። እናንተ በተለይ ፕሮቴስታንቶች ስለ ማርያም ያምናሉ ብለው የሚናገሩትና እኛ የምርም የምናምኑ የሰማይና ምድር ያለ ልዩነት አለ። ስለዚህ እምነታችንን ከጠየቀ በባህሪ አምላክነቱ ኮምፔር የማይደረግ
በፍጹም ጥያቄ ውስጥ የማይገባ የሁሉንም ጸሎት የሚሰማ አምላክ ነው። ይሄ አምላካዊ ባህሪውና ባህሪው ብቻ ነው። እኛ በድንግል ማርያም ምልጃ እናምናለናል እንጂ የአምላክነትን ስራ ትሰራለች አላለም። ስለዚህ ታማልዳለች ካልን ወደ እሷ የምንጸልየው እንድታማልደን ነው። ኃይልን ወደሚያደርገው ወደ ክርስቶስ ኢየሱስ እንድትለምንልን ነው። ልክ ጳውሎስ ሮሜ ምዕራፍ 10 ቁጥር 1 ላይ እኔ በእግዚአብሔር ፊት ስለ እስራኤል ልመናይ እንዲድኑ ነው ብሎ እንደተናገረ ማለት ነው። በእንደዚህ አይነት ሴንስ ነው የምንጠቀመው። የድንግል ማርያምን ለየት የምናደርገውና በጣም አጽንኦት የምንሰጥበት ትልቁ ነገር የአምላክ እናት እንደመሆኗ ወላዲት አምላክ እንደመሆኗ የእሷ ጸሎት ከሌሎቹ ጸሎት የበለጠ ኃይልን ያደርጋል ስለምናምን የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ስለሚል የእሷ ጽድቅ፣ የእሷ ቅድስና፣ የእሷ የተሰጣት ክብር መጽሐፍ ቅዱስ ላይ ስንመለከት ከየትኛውም ሰው ጋር የሚወዳደር አለ። ብቸኛዋ ፍጥረት ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ትውልድ ሲባል እንግዲህ ከኔና ከአንተ አይደለም የሚጀምረው፣ ከመጀመሪያው ሰው አዳም ጀምሮ ነው። እናም ትውልድ እስኪያበቃ ድረስ የሚነሱትንም የሚያካትት። ስለዚህ ይሄ ነገሯን ስንመለከት ሞር እሷን መጠጊያ የምናደርገው ከዛ አንጻር ነው። መጠጊያ የምናደርጋት ደግሞ ከምን አንጻር ነው? ጸሎቷ ይረዳናል ብለን ስለምናምን። ጸሎቷ ደግሞ ሊረዳ የሚችለው ወደ ለእሷም አምላኳ ልጇም ወደሆነ ወደ ክርስቶስ ስለምታደርሰው። ብዙ ጊዜ ባንቺ ላይ የመጣው ጥያቄ ሻሽሽ ማለት እኔ ስክሪን ላይ አሁን ላሳያቸዋለሁ ለተመልካቾች ራሱና ኮምፕሊትሊ ሙስሊም ነው የምትመስለው። ይሄ ሳውዲ መኖርሽ ጫና ነው ወይስ ራስሽ ያሰበሽበት ነው ያደረግሽው? እዚህ ያለው ኢትዮጵያ ያለው አለብስም እንደዚህ ሻርፕ ምናምን አለብስም ነበር። ከዛ ከሄድኩ በኋላ ነው 2 አመት ወለኝ ከለበስኩት ሻርፒንና አንዴ እንዳጋጣሚ ትንሽ አመመኝ። ሙቀቱ ጋር ምኑ ብርዱ ጋር እንትን ሲልብኝ አመመኝና ጸጉሬ ትንሽ እየተቆራረጠ መጣብኝ። ከዛ ምን ያስኩኝ ውሃ ያስኩኝ በብርጭቆ እና የመድኃኒዓለም ምስል ከብርጭቆ ጥግ አደረኩት። ከዛ መድኃኒዓለም እንዳልኩሽ ይሰማኛል በጣም ማለት ሻወር በመወስድበት ሰዓት ጸጉሬ እየተነቀለ መጣብኝ፣ ያሳከኝ ነበር ምናምንና ለመድኃኒዓለም ነገርኩት። አምላኬ ወይ አንተ ታውቃለህ ምናምን ብዬ ጸለይኩለት። እችን ውሃ ጸበል አድርገህ ስጠኝ አልኩት። ያችን ብርጭቆ አነሳውና ካናት ላይ ደፋሁት። በበነገታው ስነሳም የሚያሳከኝና የምታጠበው እንትን አለብኝ። አምላኬ ወይ ለአንተ ይህን ጸጉሬን እሸፍንልሃለሁ፣ ተገልጬም ምንም ደህና ነገር ይዤልህ አልመጣም። ስለዚህ ተሸፍኜ ለአንተ ክብር የመሆን ከሆነ እሸፈናለሁ ብዬ ተሸፈንኩኝ። ዋው ማለት በጣም የሚገርም ነገር ነው። ምክንያቱም አሁን ላይ የተለመደ መጥቷል። ጸጉር መሸፈን ጥሩ ነው፣ ምንም ተቃውሞ የለንም ብዙዎቻችን። ግን በዚህ ይቀጥላል እንዴ? አውቀውት ነው እንዴ ክርስቲያኖች ጸጉር መሸፈን አለባቸው የሚለውን ኮንሰፕት አውቀውት ነው እንዴ የሚል በጣም የብዙዎች ጥያቄ ነው። ይሄ አንዳንዴ ጫና የሚያሳድረው አሁን አንቺ ስላደረግሽ እኔ ጓደኛሽ ስለሆንኩኝ ማድረግ አብዛኛው ጊዜ እንደዛ ነው የተለመደውና ያንቺ ግን እውነት በጣም መድኃኒዓለም ይወድሻል፣ ታድለሻል። ትንሽ የኛ ያገር ሰው ሲያየኝ ትንሽ እኔን ለመጣል ይሞክራሉ። እቺን የማናቃት ይመስል እንደዛ ስትሆን እንደነበረች አንዳንዴ ከዓለማዊነት ወደ መንፈሳዊነት ስትጠጊ ብዙ ነገሮች ፈተና ይመጣሉ። በጣም ብዙ ነገሮች ይመጣሉና ግን አንድ ነገር የምናገረው ለሰው ብለን ምንም ነገር ማድረግ የለብንም። ማለት ሰው ስላለንም ብቻ አይደለም የፈለገውን ነገር ማለት ይችላል። ምክንያቱም እኛ መኖር የምንችለው እኛ ነን፣ ህይወታችን የምናውቀው እኛ ነን፣ የምንኖረውን ላይፍ የምናውቀው እኛ ነን እና ሰው ስላለንን ያን ነገር መተው የለብንም። እና በጣም ብዙ ነገሮች አሉ ምናምን ብዙ ነገሮችን ያወራሉ። እንደሷን እኮ እናቃታለን እንደዚህ እንዳልነበረች አሁን ሳውዲ ሂዳ እንደዚህ እኮ ሆነች ሰው ስለሌለ እኮ ነው ምናምን ይሉኛል። ግን እኔ ምክንያት ስላለኝ ነው እግዚአብሔርን በጣም ከበቂ በላይ አለሽ ነገር በጣም ብዙ ስለሆነ እግዚአብሔርን መሸሸት እንኳን ይከብዳል። ምን አለ መሰለሽ በሰውኛ ባህሪያችን እኔ አይ ቲንክ አይገባኝም። ብዙ ጊዜ ወደ እግዚአብሔር ስንጠጋ ወደ ቤቱ ስንቀርብ ደስ ሊለን ነው የሚገባው። አንዳንድ ሰዎች ግን ኮምፕሊትሊ አንቺን ወደ ቤተ ክርስቲያን መጠጋት ያንቺን ወደ መድኃኒዓለም መጠጋት የማይፈልጉ ሰዎች አሉ። ልክ የምትሻሚያቸው ነው የሚመስለው። እግዚአብሔር አምላክ ለሁላችንም ከበቂ በላይ ነው። ሁላችንም እንደው እስቲ በተመለስንና እንደው እስኪ ባጠረንላ ማለት ነው። በጣም ብዙ እኔ ጋርም እንደዚህ አይነት ልጆች ይመጣሉ ለኢንተርቪው ነው። በጣም ትልቁ ችግራቸው ወደ መንፈሳዊ ህይወታቸው ሲመለሱ በጣም ቻሌንጅ ይደረጋሉ። የሚገርምሽ ነገር እንደውም አንድ እንግዳይ ነበረ ሚሊታቶ የሚባል ጃለ
ካወቅሽው አይ ቲንክ ታውቂዋለሽ ያስባለሁ እና በፊት ህይወቱ ጥሩ አልነበረም ባለማዊ ህይወቱና ኮምፕሊትሊ እጁ ተለውጧል ግን ምንም ማድረግ አይቻልም እጁ ላይ ያሉት ታቶዎች እንዳለ አሉ እስቲል ነው ያነሱ ያሸማቀቁታል የሚገርምሽ ነገር ኦሬዲ እኮ ልጁ ተመልሷል ንስሐውን ገብቶበታል ሁሉንም ነገር ማድረግ ያለበትን ነገር አድርጓልና አንዳንዴ በእኛ ቤት በጣም ትልቅ ችግር የሚሆነው ትችት ነው ትችት በጣም ከቤተ ክርስቲያን ሰውን ያስወጣል ከመንፈሳዊ ህይወት ሰውን ያስወጣል እንደው ጠንካራ ካልሆንሽ በስተቀር ኢቭን ጠንካራ እንኳን ብትሆኚ በጣም ነው የሚፈታተንሽ ትችትና የብዙዎቹ እንትን ነው አንቺ ጋር የደረሰው እንደዚህ እኮ ስለሆነች ነው ይሁን እስቲ እንደዛም ሆነሽ ተለወጪ ዋናው መለወጥሽ ነው ምንም ብትሆኚ ማለት ነውና በዚህ ላይ የምትዩ ነገር ካለ ትችት ላይ ስፔሻሊ ያው ማለት ያው ቅድም እንዳልኩሽ አዲስ አይደለም ህይወቴን የሚኖረው እኔ ነኝ የራሴን ህይወት የማውቀው እኔ ነኝና ማንም ሰው ስላለኝ ብቻ አይደለም ወደ ነበርኩበት መመለሰው ማለት እኔ ህይወትን ፈልጋለሁ መኖርን ፈልጋለሁ እኔ ዘፈን ሳዳምጥ ነበርና እንዳልኩሽ አሁን መዝሙር ሳዳምጥ ዘፈን ስናዳምጥና መዝሙር ስናዳምጥ አንድ አይደለም ዘፈን ስናዳምጥ ራሳችን ረስተን ነው የምናዳምጠው ማለት ሁለት ሰው ሆነን ነው የምናዳምጠው ከኔ ሁለቱኛ ነው ማዳምጠው ማለት ወደ ሌላ ነገሮች ይስቡኛልና መዝሙር በማዳምጥበት ሰዓት ግን ነገ ህይወት እንዳለኝ አስባለሁ ተስፋ እንዳለኝ አስባለሁና ያው ዘፈን እኮ መጎዳት መሰበር እንደዚህ ሆንሽ እንደዛ ሆንሽ ምንም አይነት ነገሮች ምንም ሊጠገንም አይችልም ሙዚቃ መዝሙር ነው ምህረትን ፍቅርን ያስተምራል ነገ ህይወትሽን ይነግርሻል ተስፋ እንዳለሽ ፈተና ውስጥ ብትሆኚ ጥሎ የማይጥልሽ አባት እንዳለሽ ይነግርሻልና የሁላችን መንገድ የሚገርምሽ ነገር በጣም የተለያየ ነው አንቺ የህይወትን ወጣ ወረድ ለማሸነፍለሽ በተሰደሽበት የስደት ሀገር ላይ መድኃኒዓለም አውቀሽ መጣሽ በጣም ነው የሚገርመው በምን እንደምንነሳና በምን የሱ ልጆች እንደምንሆን ምንም ነው ማናቀው ብቻ ግን እግዚአብሔር ያዘጋጅልናል ምንድነው ሁሌም እንደምለው የራሱ ጊዜና ሰዓት አለው አንቺ ስለፈለግሽ አይደለም እኔ ስለፈለግኩ አይደለም እሱ ስለፈለገ ነው የሚሆነው አሁን ላይ እንዴት ያው አሁን ላይ ያው እግዚአብሔር ይመስገን ከበፊቱ ትንሽ ሻርለም ተብላል ትንገር ከሪፖርት በላይ ይሄ ልጅማ አናቱን ነው ያለ ነበር እርግጠኛ ነኝ እፎይ የስንት ወር ደሞዝ ከስር ያለው እንዴ ቀል ነው እንዴ ነገር ከመልቻለሁ እርግጠኛ ነኝ ከዚህ ቀደም እፎይ 30,000 ምዕመን ያስተናገደ ጊዜ 13000 ህዝብ ነበርና ከቴሌግራም ተሰደው መተው ሂዱ ሪፖርት አድርጉ ተብሎ ተልከው ነበር ጀማውና ሲመጡ ባንዴ 30,000 ሞላ ከነዛ መካከል እርግጠኛ ነኝ ሰሚራና ሀያት መኖር አለባቸው ገንዘቤን ጨርሰው እኮ ያለች ነው እኮ የወር ደሞዜን ማያቅሽ ጨርሰው ለማጥራት አቀብላለች እዛ ቴሌግራም ላይ ብሩ አትለይም ወይኔ እንዴት ነው ገንዘብ አዋጥተሽ ነበር ገንዘብ ካዋጡትስ ነው ወይ አንደኛ እኔ ስለስለምና እንደዚህ ብዙ አላውቅም አትፍረዱብኝ ብዙ በቤተሰብ የመጣ ነገር ነው አብዛኞቻችን የምንከተለው እንጂ አውቀን አይደለም እና እንደዛ ምናምን ስትል በቃ ተጥላቸው የመጣ ነው ነበር የመሰለኝ ማለት ነው እና ማሜንም በጣም ነበር መጣላት በዚህ አጋጣሚ ወለው ነገር ይቅርታ በቃ ይቅርታ አድርጉልኝ አረ ችግር የለውም እንደውም ደስ ይላል እንጂ ደስ ብሎናል እንደውም አሁን ለዘበነ የሰነፍ ትምህርት መልስ የሰጣውበት ማለት ነው ማርያም ታማልዳለች ብለን ስን አታማልድም ብለው ይላሉ ጴንጤዎቹ በዛን ሰዓት ላይ እናንተ ማማለዷን የሚያሳይ ጥቅስ ከማውጣትና ከመስጠት ይልቅ አታማልድም ብሎ የሚል ከመጽሐፍ ቅዱስ ላይ አሳዩኝ በሏቸው ብሎ እንትኑ ምንድነው ትኩሱን ድንች ወደኛ ሊያዞር ማለት ነው እኔ ደግሞ እንዲህ ብዬ መለስኩለት በወቅቱ ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱስ ውስጥ ተጽፎ አለመገኘቱ ሊገኝም እንዳልቻለ እስከ ወዲያኛውም እንደማይገኝ ይሄ ማርያም አማላጅ አለመሆኗን በደንብ ፍንትው አድርጎ ማሳየቱ ነው መረጃው መጽሐፍ ቅዱስ ውስጥ ታማልዳለች ብሎ የሚል ጥቅስ አንድም ቦታ ላይ የለም ስለዚህ አታማልድም ማለት ነው አማልዳ ቢሆን ኖሮ ሐዋርያቱ አማልደዋል ላይ እናቱ መሆኗን እንደጻፉ በጽት ሴት መሆኗን እንደጻፉ አማኝ ሴት መሆኗን እንደጻፉ
ይናገር ነበር ማለት ነውና ተባረክ። ኦኬ ከዛማኑኤልን በዛው ነው ክርስቲያን የሚታርገውና ዛማኑኤልም ስለቆየ ለሱ ድል እንስታውና ከዛ ደግሞ ታወራለህ። እሺ ዳጊ። እሺ ኤርሚያስ ቆይ አንዴ ክርስቲያን አንተ ጋር ማወራለሁ። አንዴ ቅርታ ክርስቲያን በመጀመሪያ ነገር ኤርሚ እንዳለው ነው ያው ለየለም አሁንም በደንብ ስሙ የለም ለሚባል ነገር ማስረጃ አይጠየቅም። ለየለም ለአለ ነገር ነው እንጂ ለሌለ ነገር ማስረጃ አይጠየቅም። ለምሳሌ ኤርሚያስ እንደማይበር ማስረጃ ስጠኝ። አመሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ጽድቅህን አልመስለን ይቅር መራቆቴ ናናማኑዬ ናመድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ የምህረት አባት አማኑኤል የቸርነት ጌታ አማኑኤል የተመላ አማኑኤል ሁሌ በይቅርታ አማኑኤል አለው ፍቅር በላይ አማኑኤል አባት አንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከቶ አማኑኤል ናመድኃኒቴ ጽድቅህን አልብሰኝ